ጤና ይስጥልን የተወደዳችሁ የቦርከና ቤተሰቦች የሰዓቱን ዜናዎች ይዘን ቀርበናል። ዋና ዋና ዜናዎችን አስቀድማለን። በሐዋሳ ድብደባ የፈጸሙት ሁለት የቻይና ዜጎች ከሀገር እንዲወጡ መደረጉ ተገለጸ። ምንነቱ ባልታወቀ አደገኛ ገዳይ በሽታ ሐኪሞችን ጨምሮ የስድስት ሰዎች ሕይወት አለፈ። የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራን በተናጠል ማነጋገር ጀምሯል። ከውጭ ፕሬዝዳንት ሲሪል ራማፎዛ ኪሳራቸው የራሳቸው ነው ሲሉ የአሜሪካን ባለስልጣናት ውሳኔ አጣጣሉ። በሐዋሳ ድብደባ የፈጸሙት ሁለት የቻይና ዜጎች ከሀገር እንዲወጡ መደረጉ ተገለጸ። በሐዋሳ ኢንዱስትሪያል ፓርክ የሚሰሩ ሰራተኞች በፓርክ ውስጥ በተለያዩ ጊዜያት በውጭ ሀገራት ዜጎች አካላዊና ስነልቦናዊ ጥቃት እንደሚደርስባቸው ተናግረዋል። ባሳለፍነው እሁድን በፓርክ ውስጥ በሚገኝ ቶዮ ሶላር በተባለ ኩባንያ አንድ ቻይናዊ አንድን ኢትዮጵያዊ ሲደበድበውና ልጁ መሬት ላይ ወድቆ የሚያሳይ ቪዲዮ በማህበራዊ ሚዲያ ተለቆ መነጋገሪያ ሆኗል። በቶዮ ሶላር ካምፓኒ ስር የሚሰሩ ሰራተኞች በተደጋጋሚ ተመሳሳይ ጥቃት እንደሚፈጸምባቸው አብራርተዋል። ሰራተኞቹ መብታችን ተረግጦ ነው እየሰራን ያለነው፣ የዚህ ልጅ ድብደባ በቪዲዮ ወጣ እንጂ ሌሎችም ብዙ መሰል ነገር ያጋጥማቸዋል፣ ለሰው ኃይል ክፍል ሲከሱም ብር ይቀጧቸውና ወደ ስራ ነው የሚመልሷቸው ብለዋል። አቤት የምንልበት አተናል። ሰው እንዴት በገዛ ሀገሩ እንዲህ ይደረጋል? የምንሰራው 12 ሰዓት ነው። በዛ ላይ ክፍያው ልፋታችንን የሚመጥን አይደለም። ለመኖር ነው የምንሰራው ሲሉ ማክለዋል። እንደዛም ሆኖ ግን ክብር በሌለበት ነው የምንሰራው። ኢትዮጵያውያን ሰራተኞች ድብደባ፣ ስድብ፣ ማንቋሸሽ ይደርስብናል። የጉልበት ስራ እንደ አህያ እያሸከሙ ነው የሚያሰሩት ሲሉ ገልጸዋል። ይህን ነገር መንግስት ያውቀዋል። ከባድ ነገር ነው እየገጠመን ያለነው፣ ድምጻችን ይሰማልን ሲሉ በምሬት ተናግረዋል። በኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የሐዋሳ ልዩ ኢኮኖሚ ዞን ስራ አስኪያጅ የሆኑት አቶ ማቴዎስ አሸናፊ የተፈጸመውን ድርጊት አምነዋል። በፓርኩ በሚገኘው ቶዮ ሶላር ኩባንያ ውስጥ ተቀጥሮ በሚሰራ ኢትዮጵያዊ ሙያተኛና የውጭ ሀገር ማለትም ቻይናዊ ዜግነት ባለው ሱፐርቫይዘር መካከል በስራ ቦታቸው ላይ በተፈጠረ አለመግባባት የተስተዋለው ጸብና ድብድብ ፍጹም ከስራ መርህ ውጭ የሆነና የፓርኩን መተዳደሪያ ደንብ የሚጻረር ነው፣ የሚወገዝም ተግባር ነው ብለዋል። ማቴዎስ አክለውም ፓርኩ ከኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በመሆን አስፈላጊውን ማጣራት አድርጎ በሂደት ውስጥ ቀጥተኛ ተሳትፎ የነበራቸውን ሁለት የውጭ ዜጎች ከስራ እንዲባረሩና ከሀገር እንዲወጡ እንዲሁም በካምፓኒ ውስጥ ያሉ በጉዳዩ ቀጥተኛ ተሳታፊ ያልሆኑ 3 አመራሮች ደግሞ ከባድ የጽሑፍ ማስጠንቀቂያ እንዲደርሳቸው መደረጉን አስታውቀዋል። ከዚህ ባለፈም ካምፓኒው ጉዳዩ በቪዲዮ ከተላለፈው በዘለለ በሰራተኛውና በቅርብ አለቃው መካከል ለተስተዋለው ግጭት መነሻ የነበሩ ምክንያቶችን በመዘርዘር ሁለቱም የተጋጩበትን መንገድ ኢትዮጵያዊም የነበረውን ጥፋቶች በመዘርዘር ከስራ እንዲባረር ወስኖ የነበረ ሲሆን ፓርኩ ባስቀመጠው አቅጣጫ መሰረት ወደ ስራ እንዲመለስ መወሰኑን ተናግረዋል። ከጉዳዩ ጋር በተያያዘ በማህበራዊ ሚዲያዎች የሚዘዋወሩ መረጃዎች መበራከታቸውን በመግለጽ ልጁ ሙቷል፣ አጥንቱ ተሰብሯል የሚሉና መሰል መረጃዎች የተሳሳቱ መሆናቸውን ገልጸዋል። ስራ አስኪያጁ አቶ ማቴዎስ አሸናፊ ልጁ ሕክምና ተደርጎለት በመልካም ጤንነት ላይ እንደሚገኝም አረጋግጠዋል። በተመሳሳይ መልኩ በሐዋሳ ልዩ ኢኮኖሚ ዞን ውስጥ የተከሰተውን ግጭት አስመልክቶ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋዜጣዊ መግለጫ ሰጥቷል። የኢንዱስትሪ ፓርኮች ልማት ኮርፖሬሽንና የኢትዮጵያ ኢንቨስትመንት ኮሚሽን በሐዋሳ ልዩ ኢኮኖሚ ዞን በሚገኘው ቶዮ ሶላር ኩባንያ ውስጥ የተፈጠረውን ግጭት የማጣራት ስራውን ማጠናቀቁን ገልጿል። የግጭቱ መንስኤ በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘም በሚል በአንድ የውጭ ዜግነት ያለው ሱፐርቫይዘርና ኢትዮጵያዊ ሰራተኛ መካከል የተፈጠረ አምባጓሮ መሆኑን ለመረዳት ችለናል ብለዋል። ኮርፖሬሽኑ አለመግባባቱ መፈታት የነበረበት የሰራተኞችን ሰብአዊ መብት በጠበቀ መልኩ በህግና በድርጅቱ ፖሊሲ እንጂ በጸብ መሆን አልነበረበትም ሲል አስታውቋል። በዚህ ክስተት ውስጥ ችግሩ እዚህ ደረጃ ላይ ሳይደርስ እንዲፈታ በወቅቱ ኃላፊነታቸውን በአግባቡ ያልተወጡ 5 ኃላፊዎች ላይ ኩባንያው እርምጃ ወስዷል ተብሏል። በተፈጠረው ግጭት ቀጥተኛ ተሳትፎ የነበረውን የውጭ ሀገር ሰራተኛ የድርጅቱ የሥነ ምግባር መመሪያ ባለማክበር እንዲሁም ጉዳዩ የሚመለከተው የኩባንያው ስራ ኃላፊ ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ምክንያት ከስራ አሰናብቷቸዋል የተባለው። ከዚህ ጋር በተያያዘ ተጨማሪ 3 መካከለኛ ደረጃ ስራ አስኪያጆችም ኃላፊነታቸውን በአግባቡ ባለመወጣታቸው ምክንያት ከባድ የጽሑፍ ማስጠንቀቂያ እንደተሰጣቸው ኮርፖሬሽኑ ባወጣው መግለጫ አመላክቷል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በዘላቂነትም እንደዚህ አይነት ችግሮች እንዳይደገሙ ስልጠናዎች ለኩባንያው ሰራተኞችና አመራሮች በቀጣይ እንደሚሰጥም ገልጿል። ይህ ውሳኔ
ቶዮ ሶላር ካምፓኒ፣ የኢንዱስትሪ ፓርኮች ልማት ኮርፖሬሽን እና የኢትዮጵያ ኢንቨስትመንት ኮሚሽን ለማንኛውም አይነት የሥነ ምግባር ጉድለት፣ አካላዊና ስነ ልቦናዊ ጥቃት እንደማይታገሱ አመላካች ነው ብለዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው ሁሉም ልዩ ኢኮኖሚ ዞኖችና ፓርኮች ውስጥ ለወጣቶች ሰፊ የሥራ ዕድል እንዲፈጠር ከሚሰራው ስራ ጎን ለጎን የሰራተኞች ደህንነት፣ ክብርና እኩልነት በማንኛውም አይነት ሁኔታ እንዳይጓደል ጥረቱን አጠናክሮ እንደሚቀጥል አስረድተዋል። ጥቃቱ የተፈጸመበት የቶዮ ሶላር ኩባንያ ለ2000 ሰራተኞች የሥራ ዕድል የፈጠረ በየወሩም ከ15 ሚሊዮን ዶላር በላይ ኤክስፖርት እያደረገ ያለ ድርጅት መሆኑን ኮርፖሬሽኑ በመግለጫው አብራርተዋል። ምንነቱ ባልታወቀ አደገኛ ገዳይ በሽታ ሐኪሞችን ጨምሮ የ6 ሰዎች ሕይወት አለፈ። በደቡብ ኢትዮጵያ ክልል በጅንካ ከተማ በተከሰተው ምንነቱ ባልተረጋገጠ ገዳይ ወረርሽኝ የተጠቁ ሰዎችን ያከሙ 2 የጤና ባለሙያዎችን ጨምሮ 8 ሰዎች ሕይወታቸው አልፏል ተብሏል። ምንነቱ በውል ባልታወቀው በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጅንካ አጠቃላይ ሆስፒታል አረጋግጧል። የበሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ሥራ የማቆም ሁኔታ እንደታየም ተገልጿል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጅንካ የተከሰተው በሽታ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር መሆኑን ባወጡት መግለጫ አስታውቀዋል። በሽታው መከሰቱ ያረጋገጠው ጤና ሚኒስቴር 8 ሰዎች በበሽታው እንደተጠረጠሩም ገልጿል። በሄሞራጂክ ፊቨር በበሽታ የተያዘ የመጀመሪያው ሰው የተገኘው ከ3 ሳምንት በፊት ገዳማ መሆኑን የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለቢቢሲ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ሕክምና ሲያገኝ እንደነበር የገለጹት ዶክተር ሰላሙ ወደ ጅንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ መሆኑን አስረድተዋል። ዳይሬክተሩ እንደሚናገሩት የመጀመሪያው የበሽታው ተጠቂ ወደ ሆስፒታሉ ከመጣ በኋላ ህመሙ ጸንቶበት 1 ቀን ከቆየ በኋላ ሕይወቱ አልፏል ብለዋል። ከ1 ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለሕክምና መምጣታቸውንም ገልጸዋል። ከሳምንታት በኋላ ከዚያ ታካሚ ጋር በተለያየ ምክንያት ጉርብትና አንድ ላይ የነበሩ ጓደኞች ከነሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉም ሁኔታውን አስረድተዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩን አስረድተዋል። ዶክተር ሰላሙ እንደሚገልጹት ከሆነ የዚህም በሽታ ምልክት በማሳየታቸው በሆስፒታሉ ሕክምና የተደረገላቸው 8 ገደማ ሰዎች ናቸው ብለዋል። ከነዚህ ታካሚዎች ውስጥ ለበለጠ ሕክምና ወደ ሐዋሳና ወላይታ ሶዶ ከተሞች የተላኩ መኖራቸውንም ጠቅሰዋል። ታካሚዎች ሪፈር የተደረጉበት አንዱ ምክንያት በግለሰቦቹ የታየው ኩላሊት በፍጥነት የመክሸፍ የማድረግ ሁኔታ እንደሆነ አስረድተዋል። የኩላሊት ሁኔታቸው በጣም ቶሎ ነበር ስራ የማቆም ደረጃ የደረሰው። አንዳንዶቹ ደህና የነበሩ ሰዎች ከሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ነበር ሲሉ በታካሚዎች ላይ የታየውን ሁኔታ አስረድተዋል። ከወባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎች ላይ የትኩሳት፣ ራስ ምታት፣ ሆድ ህመም፣ ማስመለስና ማስቀመጥ ምልክቶች መታየታቸውን ዶክተር ሰላሙ ጠቁመዋል። ዳይሬክተሩ እንደሚያስረዱት ወደ ጅንካ አጠቃላይ ሆስፒታል የመጡ ታካሚዎች በ1 ሳምንት ጊዜ ውስጥ በጣም አስጊ ደረጃ ላይ የመድረስ ሁኔታ ታይቶባቸዋል። ከዚህ በሽታ ጋር በተያያዘ ወደ ሆስፒታሉ ከመጡ 8 ሰዎች ውስጥ 6ቱ ሕይወታቸው እንዳለፈ ተናግረዋል። ከሞቱ ሰዎች ውስጥ 2ቱ በበሽታው ለተያዙ ሰዎች ሕክምና ሲሰጡ የነበሩ የሕክምና ባለሙያዎች ዶክተርና ነርስ መሆናቸውም ገልጸዋል። ሌላኛው የሆስፒታሉ ምንጭም ይህንኑ ለቢቢሲ አረጋግጠዋል። የሕክምና ባለሙያዎቹ ለበሽታው የተጋለጡት በታካሚዎች ጋር በነበራቸው ንክኪ ሊሆን ይችላል የሚል ግምት እንዳላቸው ዶክተር ሰላሙ ተናግረዋል። አብዛኛዎቹ ታማሚዎች ሕይወታቸው ያለፈው ባለፈው ሳምንት በነበሩበት ቀናት ውስጥ እንደሆነ ጠቅሰዋል። በአሁኑ ሰዓት 2 ሰዎች በሆስፒታሉ ሕክምና የተደረገላቸው እንደሚገኝም አክለዋል። የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራን በተናጠል ማነጋገር ጀምረዋል። በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት ተከትሎ ጣልቃ እንዲገባ ጥሪ የቀረበለት የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛውን አሰማርቷል። የመንግስታቱ ድርጅት የአፍሪካ ቀንድ ልዩ መልእክተኛ ጓንግ ኮንግ ወደ አስመራ አቅንተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀጠናዊ ጉዳዮች ላይ ተወያይተዋል። የመንግስታቱ ድርጅት ልዩ መልእክተኛውን ወደ አስመራ የላከው ከሁለቱም ሀገራት በኩል አቤቱታ ከቀረበበት በኋላ ነው። የኢትዮጵያ መንግስት ህወሓትና ኤርትራ ጦርነት ለመክፈት ጽምዶ በሚሉ ጥምረት እየተዘጋጀ ነው በማለት ለተባበሩት መንግስታት ድርጅት ደብዳቤ መጻፉ ይታወሳል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ሁለት ጊዜ ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ኤርትራ የውስጥ ታጣቂ ኃይሎችን በማስተባበር ወንጅሎ ጣልቃ እንዲገባም ጠይቋል። የኢትዮጵያ መንግስት ከአንድ ወር ገደማ በፊት ለተባበሩት መንግስታት ድርጅት በጻፈው ደብዳቤ የፋኖ ኃይሎች በሰሜን ወሎ በፈጸሙት ከባድ ጥቃት ኤርትራን ከጀርባ ሁና መመሪያ በመስጠት ከሷል። በኤርትራ በኩልም ከሁለት ቀን በፊት በብራዚል በተካሄደው የተባበሩት መንግስታት ድርጅት የመሪዎች ጉባኤ ላይ በተመሳሳይ ሁኔታ ለተባበሩት መንግስታት ድርጅት ባለስልጣናት ክስ ቀርቧል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ከተባበሩት መንግስታት ድርጅት ዋና ጸሐፊ ጋር ባደረጉት ውይይት ኢትዮጵያን የቀይ ባህር ቀጠናን በመረበሽና የጎረቤት ሀገራት ሉዓላዊነትን በመጣስ ከሰው ነበር። የተባበሩት መንግስታት ድርጅት ወደ ጦርነት ለመግባት በየፊናቸው የተዘጋጁ እንደሆነ ከሚነገርላቸው ከሁለቱም ሀገራት በኩል የቀረበውን የእርስ በርስ መካሰስ ተከትሎ የተናጠል ንግግር ጀምረዋል። የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛው ወደ አስመራ አቅንተው ከኤርትራው ፕሬዝዳንት ጋር የተነጋገሩ ሲሆን የሁለቱ ሀገራት ውጥረት የውይይት አጀንዳ እንደነበረም ተሰምቷል። ፕሬዝዳንት ኢሳያስ አፈወርቂና የመንግስታቱን ድርጅት የአፍሪካ ቀንድ ልዩ መልእክተኛ በአሁናዊ ቀጠናዊ ሁነቶች ላይ መምከራቸውን የኤርትራው ቃል አቀባይ የማነ ገብረ መስቀል ገልጸዋል። በውይይቱ ላይ የኤርትራው ፕሬዝዳንት የመንግስታቱን ድርጅት በቀጠናዊ የግጭት አፈታት ሚና ላይ ትችት ሰንዝረዋል ተብሏል። እንደ ተባበሩት መንግስታት ድርጅትና አፍሪካ ህብረት ያሉ የሀገራት የጋራ ተቋማትን በመውቀስ የሚታወቁት ኢሳያስ አፈወርቂ የመንግስታቱ ድርጅት ሚና ደካማ ነው በማለት ወቀሳ አቅርበዋል ተብሏል። የመንግስታቱ ድርጅት ቀጠናዊ ግጭቶችን በመፍታት ረገድ ውጤታማ እርምጃ አልወሰደም ያሉት ኢሳያስ አሁን ያለው ግጭቶችን ለመፍታት አዲስ አካሄድ ያስፈልጋል ብለዋል። በአፍሪካ ቀንድ ወቅታዊ ሁኔታዎች ላይ ባተኮረው ውይይት ኢሳያስ ግጭት ከመከሰቱ አስቀድሞ መከላከል ላይ መስራት እንደሚገባም አሳስበዋል። በአፍሪካ ቀንድ የግጭት ምንጭ የሆኑ ጉዳዮችን አስቀድሞ ከመቆጣጠር ይልቅ የዘገየ አካሄድ ውጤት እንደማያመጣም ኢሳያስ ለተባበሩት መንግስታት ድርጅት ልዩ መልእክተኛው ገልጸውላቸዋል የተባለው ግጭት ከተፈጠረ በኋላ በሰላም አስከባሪ ኃይል ማሰማራት የተፈለገውን ውጤት ሊያስገኝ እንደማይችል አጽንኦት ሰጥተዋል። በአፍሪካ ቀንድ የተፈጠረው ውጥረት የመነጨው ከዓለም አቀፍ ስርዓት መዛነፍ የመነጨ መሆኑን ኢሳያስ ገልጸዋል። ለልዩ መልእክተኛው ሰፊ ምሬትና ወቀሳ ያቀረቡት ኢሳያስ አፈወርቂ ቀጠናው በውጭ ጣልቃ ገብነት ወዳልተገባ ቀውስ እየተንደረደረ መሆኑን ጠቁመዋል። የተባበሩት መንግስታት ድርጅት ልዩ መልእክተኛ ኳንግ በበኩላቸው የኤርትራ ጉብኝት በቀጠናዊ ጉዳዮች ላይ ለመምከር ያለመ መሆኑን ገልጸዋል። የተባበሩት መንግስታት ድርጅት በአፍሪካ ቀንድ ሰላምና መረጋጋት ለመፍጠር ከፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር በአጋርነት ለመስራት ፍላጎት እንዳለውም አረጋግጠዋል። ከውጭ ፕሬዝዳንት ሲሪል ራማፎዛ ኪሳራቸው የራሳቸው ነው ሲሉ የአሜሪካን ባለስልጣናት ውሳኔ ያጣጣሉ። ደቡብ አፍሪካ አሜሪካ የቡድን 20 ስብሰባ ላይ እንደማትሳተፍ ማሳወቋን ተገቢ አይደለም ብላለች። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ዩናይትድ ስቴትስ ፖለቲካን ማግለል መስራት አለመስራቱን ከማረጋገጥ በፊት ማሰብ ይኖርባታል ብለዋል። ይህ እኔ ካለኝ ልምድ አንጻር አይሰራም ያሉት ራማፎዛ ኪሳራው የራሳቸው ነው ሲሉም ተችተዋል። ፕሬዝዳንት ዶናልድ ትራምፕ ከኖቬምበር 2022 እስከ 23 በደቡብ አፍሪካ ጆሃንስበርግ በሚካሄደው የቡድን 20 ስብሰባ የአሜሪካ ልዑካን አባላት አይሳተፉም ብለዋል። ፕሬዝዳንቱ ምክንያት ያሉት ደግሞ የደቡብ አፍሪካ መንግስት በነጭ ዜጎች ላይ የሰብአዊ መብት ጥሰትና የንብረት ውድመት እየፈጸመ ነው በሚል ነው። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ የቦይኮት ፖለቲካ አይሰራም ሲሉ በሚቀጥለው ሳምንት በጆሃንስበርግ ከተማ በሚካሄደው የቡድን 20 ሀገራት ስብሰባ ላይ እንደማይሳተፉ የገለጹትን የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕን ተችተዋል። ትራምፕ ነጮች በደቡብ አፍሪካ እየተሳደዱ ነው የሚል ክስ በምክንያትነት በመጥቀስ አንድም የአሜሪካ ባለስልጣን ስብሰባውን አይሳተፍም ብለዋል። የደቡብ አፍሪካው ፕሬዝዳንት ራማፎዛ ግን አሜሪካ ከስብሰባው መቅረቷ የሚጎዳው ራስዋን ነው ማለታቸውን አጃንስ ፍራንስ ፕሬስ ዘግቧል። የአሜሪካ ባለስልጣናት መቅረት ስብሰባውን ከመካሄድ እንደማያግደውም ገልጸዋል ተብሏል። አሜሪካ የዓለም ትልቋ ኢኮኖሚ እንደመሆኗ መጫወት የነበረባትን እጅግ ወሳኝ ሚና መተዋን በማንሳትም ወቅሰዋል ፕሬዝዳንቱ። ትራምፕ በሚቀጥለው ሳምንት መጨረሻ ህዳር 13ና 14 2018 ዓ.ም የሚካሄደው የቡድን 20 ሀገራት ስብሰባ በደቡብ አፍሪካ መዘጋጀቱን ፍጹም አሳፋሪ ሲሉ በግል ትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍ ተችተዋል። ከዚህ ቀደም ደቡብ አፍሪካ የቡድን 20 አገራት አባል መሆን እንደሌለባት የተናገሩት ትራምፕ በስብሰባው ራሳቸው ከሚሳተፉ ይልቅ ምክትል ፕሬዝዳንታቸውን ጄዲ ቫንስን መላክ እንደሚመርጡም ገልጸዋል። ባለፈው ሳምንት መጨረሻ ላይ ግን
የደች ሰፋሪዎች እንዲሁም የፈረንሳይና ጀርመን ስደተኞች ዝርያ ያላቸው ነጭ አፍሪካውያን በደቡብ አፍሪካ እየተጨቆኑ ነው ብለዋል። አፍሪካነሮች እየተገደሉና እየታረዱ እንዲሁም መሬትና እርሻቸው በህገወጥ መንገድ እየተመዘበረባቸውና እየተወሰደባቸው ነው ብለዋል ትራምፕ። ይህ ሰብአዊ መብት ጥሰት እስከቀጠለ ድረስ አንድም የአሜሪካ ባለስልጣን አይሳተፍም ካሉ በኋላ ነው ጄዲ ቫንስን ለመላክ የወሰኑት። ወደ አሜሪካ ለመግባት የሚፈቀድላቸው ስደተኞች ቁጥርን ለመገደብ እየሞከሩ ያሉት ትራምፕ አፍሪካነሮች ግን ወደ ሀገሪቱ መምጣት እንደሚፈቀድላቸውም ከዚህ ቀደም ተናግረዋል። በዚሁ መሰረትም ከ7500 በላይ ነጭ የደቡብ አፍሪካ ዜጋዎች ወደ አሜሪካ የመግባት እድል አላቸው ብለዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በስብሰባው ከመሳተፍ መታቀብ የትኛውንም ትልቅ ተጽዕኖ ያለውን ነገር አያሳካም፣ ምክንያቱም የተለያዩ ጉዳዮችን ወደፊት የሚያስቀጥሉ ውሳኔዎች ይተላለፋሉ ብለዋል። የዓለም ትልቅ ኢኮኖሚ ባለቤት የሆኑት ሀገራት የተሰባሰቡበት የቡድን 20 የወቅቱ ሊቀመንበር ደቡብ አፍሪካ ናት። ስብሰባው በአፍሪካ ሲካሄድ ይህ የመጀመሪያ መሆኑን የአልጀዚራ ዘገባ ያመላክታል። በየዓመቱ በተለያዩ ሀገራት የቡድን 20 መሪነትን ስልጣን የሚረከቡ ሲሆን ሊቀመንበር የሆነው ሀገር የስብሰባውን አጀንዳዎች መቅረጽ ይችላል። ሀገራቱ ከሚወያዩባቸው ዋነኛ አጀንዳዎች መካከል የወቅቱ ኢኮኖሚያዊ ጉዳዮችም ይጠቀሳሉ፣ ይካተታሉም ተብሏል። ከደቡብ አፍሪካ ቀጥሎ የአዘጋጅነት ኃላፊነቱን የምትረከበው ደግሞ በስብሰባው ላይ አልገኝም ያለችው አሜሪካ ናት። ዶናልድ ትራምፕ በስብሰባው ላይ ላለመሳተፍ የወሰኑ ብቸኛው መሪ አይደሉም። የትራምፕ የቅርብ አጋር የሆኑት የአርጀንቲናው ፕሬዝዳንት ዣቬር ሚሌ ስብሰባው ላይ እንደማይገኙ በምትኩም የውጭ ጉዳይ ሚኒስትራቸው እንደሚልኩ መናገራቸውን ነው የአልጀዚራ ዘገባ የሚያመላክተው። የደቡብ አፍሪካ መንግስት በበኩሉ ነጮች ላይ ዘር ማጥፋት ተፈጽሟል፣ የመሬት ምዝበራም ተፈጽሞባቸዋል የሚለው ውንጀላ በሰፊው ውድቅ የተደረገ እንዲሁም ተጨባጭ በሆነ ማስረጃ ያልተደገፈ እንደሆነ አስታውቋል። ያለ ካሳ መሬቱን የተቀማ ነጭ ገበሬ የለም ሲል የቀረበበትን ወቀሳ ውድቅ አድርጓል። ከዛም ባለፈ የአፓርታይድ ስርዓት ፍትሃዊ በሆነ መልኩ መታደስ እንዳለበት ሁሉም የደቡብ አፍሪካ ዜጋ ያምናል ነው ያለው። የተወደዳችሁ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ። ሰላም።